ትዳርማ በጣም ደስ የሚል ነገር እኮ ነው ቤተሰቦች። ትዳር እኮ ከእግዚአብሔር የሚሰጥ ደግሞ ማለት ነው። ከእግዚአብሔር ስለሚሰጥ ከፈጣሪ ስለሚሰጥ ፈጣሪም ትዳርን እንዴት ነው የቀደሰው ነገር ነው። ገብቷችኋል? ትዳር በጣም የተቀደሰ ነገር ነው እና ትዳር በጣም የተቀደሰ ነገር ነው እንዳልኳችሁ እና ኦሮምኛ ኢምቤኩ አልችልም እና ትዳር በጣም የተቀደሰ ነገር ስላለበት በጣም ሴጣን ይበዛበታል፣ በጣም ይፈተናል። እንጃ በጣም ነው የሚፈተነው። እኔ ከገባሁበት ቀን ጀምሮ በጣም ለእኔ በጣም ፈተና ነው። በጣም ሰዎች ይነሱባችኋል። አረ በቃ የማይነሳባችሁ ነገር የለም። የምሬ ነው። በጣም ነው እንትን የሚባለው የሚበዛበት በጣም ነገሮች በጣም እንትን ይልበታል። በቃ ሰውላ ሁሉም ሰው ወደ እናንተ ነው አይኑ እና በጣም ነው የሚከብደው። ፈተናዎች በጣም ይበዛበታል። በጣም ብዙ ፈተና አለው። በጣም ብዙ ፈተና አለው ትዳር በጣም ከባድ ነገር ነው ስትሉ ማለት ነው። በቃ ሁሉ ነገር ይረጋጋል፣ ሁሉ ነገር ሰላም ይሆናል። እናንተ ራሳችሁን ቢዚ ስታረጉ ነገር አንበላም፣ ነገር አትበሉም። በቃ ይሄ ነገር ለምን ሆነ እንዴት ሆነ የሚሉት ጥያቄዎች በሙሉ በቃ አሪፍ ነው የሚሆኑት እና በጣም ሰላም አለው እና ቤተሰቦችዬ ኮፒ ሊንክ ለቤተሰቦቻችሁ የምታኮሩ ራሳችሁን የምታስከብሩ መሆን አለባችሁ። ራሳችሁን ካስከበራችሁ ማንም ሰው እንትን አይልም እና በቃ በጣም ብርቱ ጠንካራ ጀግና መሆን አለባችሁ። በህይወታችሁ በእያንዳንዱ እንቅስቃሴ ስራችሁን ጥንቅቅ አድርጋችሁ መስራት አለባችሁ። ማንኛውም ለምን ሊስትሮ አትሆንም እሷን ሳንንቅ ከሰራን ማንለወጥበት ማናድግበት ነገር የለም። የሰው ልጅ ከመሬት ተነስቶ ነው የሚያድገው እና ብዙ ጠንካራ ሴቶች አሉ። ፖድካስቶችን ስሙ። እኔ በጣም ፖድካስቶችን እሰማለሁ፣ የሰዎችን ታሪክ እሰማለሁ። ምክንያቱም አንዳንዴ የሆነ ነገር ራሳችሁ ላይ ሲደርስ እና ሰው ላይ ሲደርስ እኩል አይደለም አይደል እንዴ? ባላችሁበት ነገር ሁሉ ጠንካራና ብርቱ መሆን አለባችሁ እና ቤተሰቦቼ ቪዲዮ ለቅቅ ያለው ያንን ቪዲዮ ኮፒ ሊንክ ሪፖስት አድርጉልኝ እና እኔ በጣም ጉንፋን ይዞኛል። የምሰራውም ነገር አለ እና ሰላም ልበላችሁ ብዬ ነው። በዛውም ደግሞ ሀኒዬ ምን ብለሽኛል? ይታየኛል። እኛ የምንልሽ አይታይሽም። ሁሉንም እያወራው ስለሆነ ሁሉንም ኮሜንት እያነበብኩ አይደለም። ሶሪ። እሺ ማሬ በርቺ። እሺ እህቴ እና እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ምን ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በፍቅር እንድታስቀምጡ ሊጠይቃችኋለሁ። ትናንትና ብዙዎቻችሁ ቱንሲዬ አንቺ ውለታን የማትረሺ መልካም ሴት ነች፣ ጀግና ሴት ነች፣ እባካችሁ እንደም ብትችሉ አብራችሁ እያላችሁ እንግዲህ በጣም ደስ የሚል ኮሜንቶችን እያነበብኩ ነበረ። እሷም እንግዲህ ውለታን ያልካደች አላደለ የእህትነትን ጥግ ያስመሰከረች ስለ ሩታ የገለጸችበት ቃላቶች እጅጉን ደስ የሚሉ ናቸውና አንዳንድ ጊዜ የሆነ ሰው መልካም አድርጎላችሁ ወደ ህይወታችሁ በማታስቡት ቅስፈት ገብቶ እናንተን ህይወት ይለውጣልና እሷም እዚህ ለመድረሴ የሩታ እጅ አለበት። አዎ የሩታ እጅ አለበት። ካስታውሳችሁ ወደ ዩቲዩብ ጋር ስትመጣ ለመጀመሪያ ጊዜ በእነሱ ቻናል ቀርባ ነው። ከዛ በኋላ አይፎን ስልክ ገዝተውላ ሰርፕራይዝ አድርጓት ማነው ስሙ ከአላዛር ጋርም ከመገናኘታቸው በፊትና ሰዎች እንደዚህ ለተዋለላቸው ውለታ ምስጋና ሲያቀርቡ ደስ ይላል። አንዳንዴ እኮ እኛ ለሰዎች ነገር መልካም ነገር ስናደርግ ከሰዎች መልካም ነገር ወይም ደግሞ ምላሽ ጠብቀን ሳይሆን በቃ እኛን መልካም ነገር ስለሚያስደስተን ነው አይደል ሰዎች የምናደርገው። ግን እኛ ደግሞ ለተደረገልን ነገር ማመስገን ደግሞ ያንን ሰው ማበረታታት ነው፣ ጎበዝ እንደማለት ነው እና ሩቲ ከዚህ በላይ የሚገባታል። እውነት ቅልብ ያላት ሴት ናትና ትንሹም እንግዲህ ይሄን ሰሞን እንግዲህ እየተከሰች ትገኛለች። ላይ ብላ እየመጣች ነው ደግሞ አምሮባት አርግዝ ነው የሌለ ያማረባት። ዛሬ ደግሞ አንድ ቪዲዮ ፖስት አድርጋለች። በጣም ዘና ፈታ እያደረገ ነበር እሱም ቪዲዮና
ያው ዛሬ በራሷን የመጣችሁ በራሷ ስትመጣ ደግሞ እንግዲህ ፕሮፌሽናል ሆኖ መፈመስ ፕሮፌሽናል ሆኖ መስራት ይቻላል። ትኬት ገዝቼ ላትርፍ እንጂ እኮ ያልኩትኝ እኔ እርዱኝ አላልኳችሁም፣ ገዝቼ ላትርፍ ነው ያልኳችሁ እያለች እንግዲህ ቪዲዮ ፖስት አድርጋ ነበረ። እና በነገራችን ላይ እንግዲህ ደርሻለሁ እያለች ነበር፣ ግን የሌለ ሆዶ አያስታውቅም። እና በአጠቃላይ የወርሽን የጀርባሽ ያድርግልሽ ማለት እወዳለሁ። እንዲሁም ደግሞ ካለዘርጋሁ ላይ ሰላም ናችሁ፣ ያ ደግሞ ደስ የሚል ነገር ነው። ግን ደግሞ አንዳንድ ጊዜ ባሎች ሴቶችን ብትረዱ መልካም ነው። በተለይ ራሱ ሆርሞን ቼንጅ አለና እሱ ራሱ የሆነ ሌላ አዲስ ባህሪ ይፈጥርባችኋል። ያንን ነገር የሚረዳችሁ ካጠገባችሁ የሚሆንላችሁ ሰው ግድ ነው። እና ዛሬ አላዛር የሆነ ቪዲዮ ለቆ እንግዲህ እያየው ነበር ሲነጫነጩ ምናምን ነገርና ያው አንዳንድ ጊዜ መተጋገዝ እርስ በርስ መደማመጥ የሆነ አላደለ ምንድነው ፍላጎቷ ምንድነው የሚፈልገው የሚለውን ነገር ማወቅ መቼም ያው አንድ ቤት ከተኖረ ያ ነገር አይቀርም አይደለ። ግን ደግሞ ያው እነሱ ጋር የምታዩት ነገር ላይክ እንደ ሩቲ አይነት ነገሮች እየተፈጠሩ ነበር በመሀል። አሁን ላይ እንግዲህ ሰላም እየተፈጠረ ይመስለኛል። አሁን ላይ እኮ እኛ አይደለም ፕራንኩን ይቅርና ሪል የሚሰራው ነገር እኮ ማመን እያቃተን። ለምን የምናየው የሚደረገው ነገር ሁሉ ነገር ፕራንክ ነው። ሁሉ ነገር ከካሜራ ጀርባ ሌላ ነገር ስለሆነ ያው የሰው ልጅ ደግሞ የሚሆን አይደለም የሚያምነው የማየው መቼ ማመን አይችልም። እና የኔ ተወዳጆች እንግዲህ ትላንትና ሩቲም እንግዲህ ከደስታ ጋር መታፈታ ፈካ አርጋናለች። አይ ደስታ እውነት ደስታ ራሱ እኮ በጣም ፍቅር የሆነ ልጅ ነው። እግዚአብሔርና በቃ ጥፋተኛ ነኝ ብሎ ይቅርታ ጠይቁ እንዴት እንኳን እንደሚሳሳላት እውነት ልቡን ከሆነ በጣም እንደሚሳሳላት በጣም ለመንካት እንኳን እንደምታሳሳው ነበር ሲያወራ የነበርና አንዳንድ ጊዜ ያው የምናወራቸው ወሬዎች ወደ ተግባር ስንለውጣቸው መልካም ነው። እንግዲህ አዲስ ነገር ከሰሞቹ ይፈጠራሉ ብዬ ተስፋ አድርጋለሁ። በሄርሜላ ጉዳይ እንግዲህ ዛሬ ደግሞ አዲስ ነገር ልንሰማ እንችላለን ብዬ ተስፋ አድርጋለሁ። ግን ደግሞ ነገሮች እንደዚህ ድብስብስ ብለው እርስ በርስ መጣላት እርስ በርስ እውነት ይደብራል። ብቻ መጨረሻችሁን እያሳምርላችሁ ነው የሚባሉ አይደለ ወዶች። እና ትንሱዬም እንግዲህ በርቺ፣ ጠንክሪ፣ ጎብዢ፣ ቀናቶች እየደረሱ ናቸው። ጀግና ነሽ፣ ጎበዝ ነሽ። ላይቭ ላይም ስትናገር እየሰማሁ ነበረ። በተለይ ሴቶች እህቶቼ የራሳችሁን በስራ ቢጅ ስታደርጉ በህይወታችሁ ላይ በጣም ብዙ ነገሮችን በቃ ትቀንሳላችሁ። በተለይ አንድ ሴት ልጅ የራሷ ስራ ሲኖራት የምትወጣበት የምትገባበት የራሷ ስራ ሲኖራት አይምሯ ብዙም አይጨናንቅም። ለስራዋ ነው አይምሯን ቢዚ የምታደርገው እንጂ ለነገር ለወሬ ለውካታ ብዙም ጊዜና ቦታ አትሰጥም ብላለች ነው። እውነት ነው። በነገራችን ላይ ሰርታ የምትገባ ሴትና ቤት ቁጭ የምትውል ሴት አንድ አይደለችም፣ ይለያል። በነገራችን ላይ ቤት ቁጭ ማለት ስራ ትሰራ ማለት አይደለም። ቤት ውስጥ ያለው ስራ ከምንም ነገር የበለጠ ነውና ግን ደግሞ እውነታውን አንዳንድ ጊዜ እንደዚህ ትዳር ላይ በጣም ብዙ ፈተናዎች ይደርሱባቸዋል። ግን ፈተናዎች እንዴት ነው የምታልፉ፣ ፈተናዎች እንዴት ነው ተቋቁማችሁ የምታልፉት የሚለውን ነገርም ማሰቡ ነው እንጂ ትዳር ያው እሷም ገልጸዋለች። ትዳር ቅዱስ ነው፣ እግዚአብሔር የፈቀደው እግዚአብሔር ያከበረው ያነገሰውን ትዳር። ስለዚህ መኝታውም ንጹህ አልጋውም ንጹህ የሌለ መጽሐፍ ቅዱስ ላይ። ስለዚህ አንዳንዴ እንደዚህ በትዳር መሀል ገብተው ሰዎችን ለማፋታት ሰዎችን የሆነ እንዴት ነው ከትዳራቸው ለመፈንቀል በጣም ብዙ የሚሞክሩ ሰዎች አሉ። አላቅም ባልዳር ወንድ ላይ እንደማያንጠለጥላቸው ባልዳር ሴት ላይ እንደማያንጠለጥላቸው አላቅም። ውጭ ሜዳ ላይ የለም እንዴ? ብቻ እንደዚህ ነገሮች በጣም አሁን ላይ እያስጠሉ ነው ያሉት። በተለይ በትዳር መሀል የሚገባ ጣልቃ ሶስተኛ ሰው እውነት ምኑም አያምርለትም። መጨረሻ ላይ መጀመሪያ እንደው አሪፍ ነገር ላይ የሆነ የሚውለው ደግሞ አሪፍ ነገር የሚያገኝ ያንን ሰው ከዛኛው ሰው ነጥቆ አብሮት ምናምን ስለሆነ ደስታ ሊሰማው ይችላል እንጂ መጨረሻ ላይ እዛም ሰው ላይ አያምርምና። የኔ ወዶች በጣም ወዳችሁ በጣም ማከብራችሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባባይ